እ እንኳን በደህና መጣችሁ። ዛሬ የምንመረምራቸው ጽሑፎች በጣም መሠረታዊ በሆነ የእምነት ጥያቄ ላይ ያተኩራሉ። ይኸውም የእግዚአብሔር የፍቅር ትእዛዝ ለሰው ልጆች ሊሸከሙት የማይችሉት ከባድ ሸክም ነው ወይ የሚለው ነው። በአንድ በኩል መጽሐፉ ትእዛዛቱ ከባዶች አይደሉም ይላል። በሌላ በኩል ደግሞ በየቀኑ ሕይወታችን ስንመለከት ፍጹም ፍቅርን መኖር በጣም ከባድ እንዲያውም አይቻልም ይመስላል። የቀረቡልን ጽሑፎች ይህንን ውጥረት ለመፍታት ይሞክራሉ። ልክ ነህ። ይህ ውጥረት እኮ የውይይቱ እምብርት ነው። ጽሑፎችም የሚነሱት ከዚሁ ነው። ችግሩ ከትእዛዙ ክብደት ሳይሆን ትእዛዙን ለመፈጸም ከምንጠቀምበት የኃይል ምንጭ ነው ይላሉ። ነገሩን በዚህ መልኩ እናስበው። አንድ መብራት በራሱ ብርሃን መስጠት አይችልም አይደል? ከኃይል ምንጭ ጋር መሰካት አለበት። በተመሳሳይ ፍጡራን በራሳቸው የሕይወትም ሆነ የፍቅር ምንጭ አይደሉም። ያንን ከእግዚአብሔር ነው መቀበል ያለባቸው። ስለዚህ ትእዛዙን ለመፈጸም መሞከር ያለብን በራሳቸው ውስጣዊ ጥንካሬ ሳይሆን ከእሱ በምናገኘው ጸጋ ነው። በጣም ጥሩ ምሳሌ ነው። ማለትም ችግሩ ያለው ሕጉ ላይ ሳይሆን እኛ ሶኬቱን ሳንሰካ ብርሃን ለማብራት እንደምንሞክር አይነት ነገር ነው። በትክክል ጽሑፎቹም ያስቀመጡት መከራከሪያ ይሄ ነው። ፍጡር በራሱ ብርታት ትእዛዙን መፈጸም ከቻለ የዘላለም ሕይወትን በራሱ ማግኘት ይችላል ማለት ነው። ይህ ደግሞ ፍጡርን ፈጣሪ ያደርገዋል። ይህም ፈጽሞም አይቻልም ነው። እናም ይሄ ነጥብ በቀጥታ ወደ አንድ ትልቅ ሰማያዊ የሕግ ፍልሚያ ይወስደናል። ይህም የሰይጣን ክርክር በመባል ይታወቃል። አዎ፣ እዚህ ላይ ነው ነገሩ ይበልጥ የሚጓባው። ሰይጣን ያቀረበው ክርክር ምንድን ነው? በቀላሉ ሕጉ አይቻልም ማለት ብቻ ነው? አዎ፣ ግን አንድምታው በጣም ሰፊ ነው። የክርክሩ ዋና ነጥብ የእግዚአብሔር የፍቅር ትእዛዝ ለማንም ፍጡር ሊፈጸም የማይቻል ኢፍትሐዊ ሕግ ነው የሚል ነው። ይህ ክርክር እውነት ከሆነም ያስከትለው ውጤት 3 ነው። አንደኛ፣ ሕጉ ማይቻል ከሆነ ሰይጣን ሕጉን ባለመፈጸሙ እንደ ኃጢአተኛ ሊቆጠር አይችልም። ማይቻልን ነገር ባለማድረግ ጥፋተኛ ልትባል አትችልም እኮ። ቆይ፣ ይህ ማለት እኮ ጥፋተኛ አይደለሁም ስርዓቱ ነው ጥፋተኛ የሚል መከራከሪያ ነው። በትክክል። ሁለተኛው ነጥብ ከዚህ ጋር የተያዘ ነው። የእግዚአብሔር ፍርድ ኢፍትሐዊ ይሆናል ማለት ነው። ፍጡራንን በማይችሉት ነገር መፍረድ ፍትሕ ሊሆን አይችልም። ይህ ደግሞ የእግዚአብሔርን የባህሪ መሰረት ይነቅንቃል። ገባኝ። ስለዚህ የመጀመሪያው ነጥብ የጥፋተኝነትን መሰረት ያፈርሳል። ሁለተኛው ደግሞ የዳኝነትን መሰረት ያፈርሳል። ሶስተኛውና ከሁሉም የከፋው ደግሞ በቀጥታ የእግዚአብሔርን ማንነት የሚገዳደረው ነው። እግዚአብሔር ይህ ሕግ ይቻላል ብሏል። ማይቻል ከሆነ እግዚአብሔር ውሸታም ነው ማለት ነው። ደግሞም ፍጡራንን በዚህ በማይቻል ሕግ ምክንያት የሚቀጣ ከሆነ ነፍሰ ገዳይ ነው የሚል ክስ ይቀርበታል። ስለዚህ የሰይጣን ክርክር የእግዚአብሔርን ስም ለማጥፋት እና ስርዓቱን በሙሉ ከውስጥ ለማፍረስ የተነደፈ ነው። ገባኝ። በአጭሩ የሰይጣን ክርክር ወይ የእግዚአብሔር ሕግ የተሳሳተ ነው ወይም እግዚአብሔር ራሱ ጨካኝ አምባገነን ነው ከሚሉ ሁለት ምርጫዎች ውጪ ሌላ አማራጭ እንዳይኖር የሚያደርግ ፍልስፍናዊ ወጥመድ ነው። በጣም ጥሩ አገላለጽ ነው። ፍልስፍናዊ ወጥመድ ነው። እናም ይህ ጥያቄ መልስ ማግኘት ነበረበት። እሺ፣ ለአንድ አፍታ ያህል የሰይጣን ክርክር ትክክል ነው ብለን እናስብ። ምንጮቹ ይህንን መላመት ያነሳሉ። ሕጉ ቢሻርስ ምን ይከሰታል? ያነሱታል። ግን ፍጹም ማይቻል መላመት እንደሆነ አበክረው በመግለጽ ነው። ምክንያቱም ውጤቱ አሰቃቂ ነው። የፍቅር ትእዛዝ ማለትም ሌሎችን እንደ ራስ የመውደድ ሕግ ባይኖር ፍቅረት ምን ሊሆን እንደሚችል እስቲ አስበው። ጊዜና ህዋ፣ ጠንካራው ደካማውን የሚጨቆንበት፣ ጉልበተኛው የሚያሸንፍበት፣ አመስና ማታለል የሚነግሱበት ቦታ ይሆናል። ጽሑፎቹ ይህንን የሲኦል ምድር ብለው ነው የሚጠሩት። ስርዓት አልበኝነት የሰፈነበት የዘላለም ትርምስ ማለት ነው። ነገር ግን ይህ በፍጹም ሊሆን አይችልም እያሉ ነው። ማይሆንበት መሰረታዊ ምክንያት ምንድን ነው? የእግዚአብሔር ኃያልነት ብቻ ነው? ከኃያልነቱ በላይ ባህሪው ነው። ጽሑፎቹ እንደሚሉት ማይሆንበት ምክንያት እግዚአብሔር እውነት ስለሆነ ነው። ይህንን ነጥብ እስቲ በደንብ መርምረው። ፍጥረት በሙሉ ሊኖር የቻለው በእግዚአብሔር ቃል ነው። ቃሉ ደግሞ እውነት ነው። ሐሰት ምንም ነገር ሊፈጥረም ሆነ የፈጠረውን ነገር ሊያኖር አይችሉም። ሐሰት ህልውና የለውም፣ የህልውና መጥፋት እንጂ። ስለዚህ የእግዚአብሔር ቃል እውነት ካልሆነ አሁን የምናየው ፍጥረት በሙሉ እንደ ጉም ይበተን ነበር። እናም የእግዚአብሔር ፍጹምነትና እውነተኝነት በፍጥረቱም ሆነ በፍርዱ ላይ ምንም አይነት ስህተት እንደሌለ ያረጋግጣል። ይህ ሁሉ ነገር በጣም ከፍተኛ ሰማያዊና ረቂቅ የሕግ ውይይት ይመስላል።
ጽሑፎቹ ይህንን ፍልሚያ ወደ ምድር አውርደው በተጨባጭ ታሪክ ያሳዩናል። በእርግጠኝነት ወደ አዳም ታሪክ የሚወስዱን ለዚህ ነው። የአዳም ታሪክ የዚህ ሰማያዊ ፍልሚያ ምድራዊ ማሳያ መድረክ ነው። አዳም በኤደን ገነት ላይ መጋቢ ሆኖ ተሹሞ ነበር። ነገር ግን በሰይጣን ክርክር ተታለለ። እግዚአብሔርን አትመኑ፣ በራሳችሁ መልካምና ክፉን ማወቅ ትችላላችሁ የሚለውን ውሸት ተቀበለ። በዚህም ምክንያት የኃጢአት ባሪያ ሆነ፣ የተሰጠውንም ሥልጣን አጣ። እዚህ ላይ ነው እንግዲህ ፍትሕ የሚጠየቀው። ፍትሕ በአዳሙም ሆነ በሰይጣን ላይ ሞትን መፍረድ ነበረበት። ነገር ግን ይህ ለእግዚአብሔር እንኳን ከባድ ምርጫ የመሰለ ሁኔታ የፈጠረ ይመስላል። ልክ ነህ። ጽሑፎቹ ይህንን መለኮታዊ አጣብቂኝ ብለው ይገልጹታል። እስቲ አስበው፣ እግዚአብሔር ፍትሕን ፈጽሞ ሁለቱንም ቢያጠፋቸው ይህንን ሁኔታ የሚመለከቱ ሌሎች ሰማያዊ ፍጡራን ለምሳሌ መላእክት፣ አየህ የሰይጣን ክርክር ሁለት ነበር ማለት ነው። ትእዛዙ ሊፈጸም የሚችል ቢሆን ኖሮ አዳም ባልወደቀ ነበር ብለው በተሳሳተ መንገድ እንዲገነዘቡ በር ሊከፍት ይችላል። የሰይጣን ክርክር ትክክል መስሎ ሊታይ ይችላል። ያ በጣም ከባድ ነው። በሌላ በኩልስ ሁለቱንም ዝም ብሎ ቢምራቸውስ? ያ ደግሞ የባሰ ነው። በተለይ ሰይጣን የዘላለም ሕይወት እንዲያገኝ ቢፈቀድለት ቀደም ብለን የጠቀስነው የሲኦል ምድር እውን ይሆናል ማለት ነው። ፍጥረት በሙሉ በክፋትና በጥላቻ ለዘላለም ይኖራል። ስለዚህ ፍትሕም መፈጸም አለበት። በተመሳሳይ ጊዜ ደግሞ የእግዚአብሔር የፍቅር ባህሪና የትእዛዙ ትክክለኛነቱ መረጋገጥ አለበት። ይህ እውነትም መውጫ የሌለው የሚመስል አጣብቂኝ ነው። ታዲያ መፍትሄው ምን ነበር? የሚገርመው ጽሑፎቹ እንደሚሉት የአዳም ከገነት መባረር በውጫዊ መልኩ እንደ ቅጣት ቢመስልም በእውነቱ የድነት ዕቅዱ የመጀመሪያው አካል ነበር። ይህ እንዴት ሊሆን ይችላል? ቅጣት እንዴት የመፍትሄ አካል ይሆናል? በጣም ጥሩ ጥያቄ ነው። ምክንያቱም ስደቱና ከዚያ በኋላ የተሰጠው ሕግ 10ሩ ትእዛዛት አንድ ትልቅ ዓላማ ነበራቸው። ያውም አዳም የራሱን እውነተኛ ማንነት እንዲገነዘብ ማድረግ ነበረ። መልካም እና ክፉን ከሚያሳውቀው ዛፍ መብላቱ በውስጡ ያለውን የኃጢአት ተፈጥሮ አሳየው። ሕጉ ሲሰጠው ደግሞ ያንን ሕግ በራሱ ጉልበት ለመፈጸም ሲሞክር ምን ያህል አቅም ቢስ እንደሆነ ተገነዘበ። ምንጮቹ እዚህ ላይ የሚጠቀሙበት አገላለጽ በጣም ጠንካራ ነው። አዳም በውስጡ የአውሬ ልብ እና የሰይጣን ልብ እንዳለ ተረዳ ይላሉ። ይህንን መገንዘብ ለአንድ ሰው ምን አይነት ስሜት ሊፈጥር እንደሚችል መገመት ይከብዳል። በጣም አውዳሚ የሆነ ራስን የማወቅ ሂደት ነው። በራስህ ውስጥ ያለውን የክፋት ጥልቀት ማየት ማለት ነው። ነገር ግን ይህ አስከፊ እውቀት ለድነት ወሳኝ ነበር። ምክንያቱም የራሱን እውነተኛው ሁኔታ ሲረዳ ነው ከዚህ ሁኔታ በራሱ ኃይል መውጣት እንደማይችል የተገነዘበው። ሰይጣንን ማሸነፍም ሆነ ለሰራው ኃጢአት ዋጋ መክፈል እንደማይችል ተረዳ። በዚህ ጊዜ ነው የአዳኝን የመሲህን አስፈላጊነት ከልቡ የተረዳው። የራሱን ሙሉ በሙሉ አቅመቢስነት ሲቀበል ነው ለመፍትሄው የተዘጋጀው። ስለዚህ አዳም አሁን መውጫ በሌለው ወጥመድ ውስጥ ገብቷል። ኃጢአተኛ ተፈጥሮን ተገነዘቧል። ነገር ግን በራሱ ሊወጣ አይችልም። ይህ ሙሉ በሙሉ የተስፋ መቆረጥ ሁኔታ ይመስላል። ልክ ነህ። እናም የእግዚአብሔር መፍትሄ የሚገለጠው በዚህ የተስፋ መቆረጥ ነጥብ ላይ ነው። ጽሑፎቹ እንደሚያስረዱት እግዚአብሔር ራሱ ሰው ሆኖ የመጨረሻው አዳም በሚል ስም ማለትም ኢየሱስ መጣ። ይህ መፍትሄ ያንን መለኮታዊ አጣበቂኝ በሶስት መንገድ ፈታው። አንደኛ፣ ኢየሱስ እንደ ፍጡር ሆኖ ፍጹም ሕይወትን ኖረ። በዚህም የፍቅር ትእዛዝ ሊፈጸም የሚችል መሆኑን በተግባር አረጋገጠ። የሰይጣንን አይቻልም የሚል ክርክር ውድቅ አደረገው። በጣም ጥሩ። ስለዚህ የመጀመሪያው ነጥብ የሕጉን ትክክለኛነት በተግባር ማሳየት ነው። ሁለተኛውስ? እሺ፣ ሁለተኛ በመጀመሪያው አዳም ኃጢአት የሞት ዋጋ ከፈለ። ፍትሕ የሚጠይቀውን ቅጣት በራሱ ላይ ወሰደ። በዚህም የእግዚአብሔር ፍትሕ ፍጹም መሆኑን አሳየ። ሶስተኛ በትንሣኤው በሰይጣን ላይ የፍርድ የበላይነቱን አረጋግጦ አሸነፈው። እሺ፣ ይህንን የሕግና የፍርድ ማዕቀፍ ተረድቼዋለሁ። ነገር ግን ምንጮቹ ስለ ደምና ስለ አዲስ ኪዳን በስፋት ያወራሉ። ይህ የአዳምን ማለትም የሰው ልጅን ውስጣዊ ተፈጥሮ እንዴት ለወጠው? ይቅርታ ማግኘት አንድ ነገር ነው። ነገር ግን ያ የአውሬ ልብ የሚሉት ነገርስ? ወሳኝ ጥያቄ ነው። የድነት ሂደት ከሕግ ጀግኝ ይቅርታ
እጅግ የላቀ ነው። እስቲ ወደ ጠየቅከው አዲስ ኪዳን እንምጣ። በቀላሉ በፊትና በኋላ ብለን ልናየው እንችላለን። በፊት የነበረው የብሉይ ኪዳን ሁኔታ ሕጉ በውጪ በድንጋይ ጽላት ላይ የተጻፈበት ነበር። ሰዎች ሕጉን በራሳቸው ጥረት ለመፈጸም ይሞክሩ ነበር። ነገር ግን ውስጣዊ ተፈጥሯቸው ስላልተለወጠ ዘወትር ይወድቁ ነበር። ልክ ሶኬቱ እንዳልተሰካ መብራት ማለት ነው። በትክክል። በኋላ የሆነው አዲስ ኪዳን ግን መሰረታዊ ለውጥ አመጣ። በኢየሱስ ደም አማካኝነት መንፈስ ቅዱስ ወደ ሰው ልብ ገብቶ ያንን ሕግ በድንጋይ ላይ ሳይሆን በልብ ላይ ጻፈው። ይህ ማለት የሰው ልጅ ውስጣዊ ተፈጥሮ ራሱ ተለወጠ ማለት ነው። ያ የአውሬ ልብ ወደ መውደድ ወደሚችል ልብ ተቀየረ። አሁን የኃይል ምንጩ ከውስጥ መነጨ፣ ምክንያቱም እግዚአብሔር ራሱ በውስጣቸው ማደር ጀመረ። ይህ ማለት እንግዲህ አዳም ወደ ሕይወት ዛፍ እንዲመለስ መንገዱ ተከፈተለት ማለት ነው። መጀመሪያ ላይ በኪሩቤልና በሚንበለበል ሰይፍ የተዘጋው ያ መንገድ። ልክ ነህ። ምንጮቹ እዚህ ላይ የሚሰጡት ምሳሌያዊ ትርጉም በጣም አስደናቂ ነው። መንገዱ ተከፍቷል ብቻ ሳይሆን መንገዱን የዘጋው ነገር ራሱ መንገድ ሆኗል። ቆይ ይህንን ሐሳብ ለአፍታ እናሰላስለው። መንገዱን የዘጋው ነገር ራሱ መንገድ ሆነ። ይህ እንዴት ሊሆን ይችላል? ሰይፉና ኪሩቤል የእግዚአብሔርን ፍትሕና ቅድስና የሚወክሉ እንዳንቀርብ የሚከለክሉ ምልክቶች አልነበሩም? ነበሩ። ሰይፉ የእግዚአብሔርን ማይታለፍ ፍትሕ ይወክላል፣ ኃጢአትን የሚቆርጥ ፍርድ። ነገር ግን ያው ፍትሕ በመስቀል ላይ በኢየሱስ ላይ ሲፈጸም ለሰው ልጆች ወደ እግዚአብሔር መግቢያ የፍቅር መንገድ ሆነ። ፍትሕና ፍቅር የተዋሃዱበት ነጥብ ነው። ስለዚህ ጽሑፎቹ እንደሚሉት የሚያስፈራራው ሰይፍ ራሱ ኢየሱስ እንደሆነ ተገለጠ። ከዚህም በላይ የሕይወት ዛፍም ራሱ ኢየሱስ ነው። ስለዚህ አዳም ከኢየሱስ ጋር በመዋሃድ የሕይወት ዛፍን በመብላት የዘላለም ሕይወትን አገኘ። እንቅፋቱ ራሱ መፍትሄ ሆነ። ይህ በጣም ጥልቅና ሐሳብን የሚቀይር ነው። ጉዞአችንን ስናጠቃልል የጀመርነው የእግዚአብሔር ትእዛዝ ከባድ ነው ወይ ከሚል ቀላል ከሚመስል ጥያቄ ነበር። ነገር ግን ይህ ጥያቄ ስለ ሕግ፣ ስለ ዓመፅ፣ ስለ ፍትሕና ፍቅር አጣብቂኝ እና በመጨረሻም እንቅፋቱ ራሱ መንገድ ወደ ሆነበት ታላቅ የድነት ታሪክ መራን። ዋናው ቁም ነገር የፍቅርና የፍትሕ ማይነጣጠል ግንኙነት ነው። ብዙ ጊዜ እንደ ተቃራኒ ነገሮች እናያቸዋለን። ነገር ግን በእነዚህ ጽሑፎች መሰረት ፍትሕ ያለው የፍቅርን አገዛዝ ለመጠበቅ ነው። ያለ ፍትሕ ፍቅር ራሱ ሊኖር አይችልም። በጥላቻና በአመፅ ይጠፋል። ፍትሕ ለፍቅር ህልውና አስፈላጊ ሆኖ ማዕቀፍ ነው። ፍቅር ደግሞ የፍትሕ የመጨረሻ ግልና ዓላማ ነው። ለአድማጮች እንዲያስቡበት አንድ የመጨረሻ ሐሳብ ትቼ ልለፍ። ምንጮቹ አንድ በጣም የሚገርም ነጥብ ያነሱ። መላእክት እንኳን ይህንን የሰው ልጆች የድነት ሂደት በመመልከት ስለ እግዚአብሔር ጥበብና ፍቅር ይማራሉ ይላሉ። ሰማያዊ ፍጡራን፣ በውድቀት ውስጥ አልፎ የማያውቁ ፍጡራን የሌሎችን ስብራት፣ መከራና የድነት ጉዞ በመመልከት የሚማሩ ከሆነ ይህ ስለ ዕውቀት ተፈጥሮ ምን ይነግረናል? ጥልቅ ዕውቀት የሚገኘው በፍጹምነት ውስጥ ሆኖ በማየት ነው ወይስ በስብራትና በይቅርታ ውስጥ አልፎ በማየት ነው?